ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽዌና እንዲወላችሁ ሙኝላችሁ አለ ቪዚትስ ጎንደሉ ወረች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለውዞች አቀብሉ። ለዚህ ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ህወሓት ተኮዜን ተሻግሮ በወልቃይት አቅጣጫ ደም መፋሰስ ጀምሯል። እንግዲህ ህወሓት እንደዚህ ጦርነት የተንቆራጠጠበት የተጨነቀበት የሚይዘው የሚጨብጠው ያጣበት ጦርነት የለም። ምክንያቱም ይሄ ጦርነት ኢትዮጵያን ብቻ አይደለም ዋጋ የሚያስከፍለው፣ የአማራን ህዝብ ብቻ አይደለም ዋጋ የሚያስከፍለው። ህወሓት ለአንዴና ለመጨረሻ ጊዜ ይቀበራል። ነገር ግን ተያይዞ ገደል ውስጥ ለመግባት የሚያደርገው ጥረት ስለሆነ አገሪቱን በሰላምም ረገድ በኢኮኖሚም ረገድ በብዙ ጉዳዮች ወደ መቀመቅ ይዞን ይወርዳል የሚል ከፍተኛ ፍርሃት አለ። ለዚህም ደግሞ እንግዲህ 3 4 5 ዓመት በላይ ሲጮህ የነበረ ነገር ነው። አሁን እንግዲህ ህወሓት አሁንም ፈራ ተባ እያለ ነው። እውነቱ ለመናገር ህወሓት በህይወቱ ካደረጋቸው ጦርነቶች እንደ ዘንድሮ ያርበደበደው ያንቀጠቀጠው የለም። ምክንያቱም መጥፊያው እንደሆነ ደመነፍስ ያውቅ። ህወሓት በራሱ እርሱ በእርሱ ተከፋፍለው እየተኖካከሰ እየተበላላ ባለበት ሰዓት የሚደረግ ጦርነት ነው። ይህ ጦርነት እንግዲህ ዓለም አቀፍ አሰላለፎች በከፍተኛ ውጥረት አሁን ጦርነት ብትከፍስና ብትፋሰስ ከዚህ በፊት እንደነበረው በዚህ በኩል መጣፍቼ ጆኖሳይድ፣ አማራ ጆኖሳይድ፣ ትግራይ ጆኖሳይድ፣ ኮሌጅ ጆኖሳይድ የሚባል ነገር ዓለም ለራሱ ጆኖሳይድ ተጨንቀነ ያለ አሜሪካ ነች ነፍሴ እያሉ ነው ያሉት በአሁኑ ሰዓት ላይ። ራሽያ ነች የራሳቸው ነፍስ፣ ቻይኖች የራሳቸው ነፍሴ እያሉ ነው ያሉት። ዓለም በራሱ ሀጃ በራሱ ጭንቀት ላይ ተወጥሮ ባለበት ሰዓት ላይ ከዚህ በኋላ እኛ በየመንደሩ ለምንፈጥረው እልቂትና ደሞ ፋሰስ ማንም ለኛ ጀንታ እንደማይሰጠው ማወቅ መቻል አለባቸው። የአገራችንን ሰላም መጠበቅ መቻል አለብን። መሬቱ ለሁሉ ይበቃል አይደለም። ይህን ካልጮኸለሁ ካልደፈጠጥኮ አይነት ነገር ውስጥ ህወሓቶች ከገቡ ግን ማወቅ ያለባቸው ነገር ህወሓቶች ማወቅ ያለባቸው አሁንም አስረግጬ ነው የምነግራቸው፣ የአማራ ህዝብ ከጋዛ ህዝብ ያነሰ የስነ ልቦናም ሆነ የህዝብ ቁጥርም ሆነ የውጊያ ብቃት እንደማያንስ እወቁት ነው ማለት ያለው። የጋዛ ህዝብ 1.8 ሚሊዮን ስለ ክብሩ ግን ተዋድቋል። ዓለምን እጁን በአፉ ባስጫን ሁኔታ ተዋድቋል። የህወሓት ሰዎች ዛሬም ወልቃይትን፣ ዛሬም ሁመራን፣ ዛሬም የአማራን ህዝብ ጮፍድደን ዛሬም ኢትዮጵያን አተራምሰን ዛሬም በጉልበታችን በታንክና በመድፍ ብዛት እናንበረከካለን ብላችሁ ካሰባችሁ ይሄ በፍጹም የማይሞክር መሬቱ ለሁሉ ይወቃል። ኢትዮጵያኖች በሰው አገር ተሰደን የምናገኘውን መብት ያክል በገንዛ አገራችን እርስ በእርሳችን ተከባብረን ለምን አንኖርም? ይበቃናል። አገሩ መሬቱ ለሁሉ ይወቃል። ደም መፋሰስ አያስፈልግም። እልቂት አያስፈልግም። ሰው መሰደድ የለበትም። ሰው መጎሳቆል የለበትም። እነ ካታር እነ አረብ ለነዚህ ለዓለም ኤሚሬቶች አውሮፓ ውስጥ ያለ ማአት ሀገር እኮ ከኢትዮጵያ ያነሱ ሚጢጢ መሬት ይዘው እኮ ነው ተንደላቀው የሚኖሩት። አንድ ክልል የማይሞሉ ከአንድ ክልል 10 እጥፍ የሚያንሱ አገሮች በዓለም ላይ በትልቅ እድገትና ለውጥ ላይ ይኖራል። እኛ በመሬት እየተነካከሰ የመሬት ነገር ደግሞ ማብቂያ የለውም። ይህን ማወቅ አለባቸው። ተነጋግረን ካልፈታ ነው የመሬትን ጉዳይ በጉልበት እንፈታዋለን። አይፈታም። እስራኤል አልፈታችም። አሜሪካ አልፈታችም። በአንድ ካልበላን በአንድ ካልፈሳን ሲሉ የነበሩ ኔቶና የአሜሪካ ኃይል የመሬት ጉዳይ በግሪንላንድ ጉዳይ ሲመጣ አይንህን ላፈር አይንሽን ላፈር ተባባሉ። መቃብሬ ላይ አትቆሙ፣ መቃብሬ ላይ አልቆምም ተባለ። የመሬት ጉዳይ መሬት ነው፣ መላቀቅ የለውም። ጉልበት ትልቅ ሆነም ትንሽ ሆነ ቻይናን የሚያክል ግዛትና ኢኮኖሚ ይዛ በታይዋን ጉዳይ እመቆመቅ እንወርዳለን፣ ሲኦል ተያይዘን እንገባለን እያለች የጋዛ ህዝብ እንደምታዩት ነው። በክብሬ በርስቴ በልዕልና ከመጣችው ሱሪ ባንገት ሳህን ባንገቴ ገመድ ይግባ ብሏል። የጋዛ ህዝብ 1.8 ሚሊዮን ህዝብ ነው። እስከ መጨረሻ የደም ጠብታ እንፋልማለን እያለ ነው። የራሽያን ህዝብ እየው ከፈለግን በኒኩለር መሳሪያ እንጠፋፋ ከምድረ ገጽ ላይ አንለቁም ብላ እና የመሬት ነገር ቤትም ሀገር እንኳን ባልሰለጠነው በኛ በሶስተኛ ዓለም በታዳጊ ዓለም ቆርታ በሰለጠኑት ሰዎችም የመሬት ጉዳይ የመሬት ነው። ወደ መሬት ይከታል፣ ወደ አፈር ወደ ጉድጓድ ይከታል።
ስለዚህ እኛ ደግሞ አስቀያሚው ነገር አንደኛ ይሄ ታሪክ የውርደት የእፍረት ታሪክ ነው። እርስ በርሳችን በመጨፋጨፍ የምንሄድበት የጥላቻ ርቀት በጣም ሰቅጣጭ ነው። አንድ አሜሪካዊ ዋሽንግተን ቢኖር፣ ቴክሳስ ቢኖር፣ ካሊፎርኒያ ቢኖር፣ የፈለገበት ዓለም ላይ ቢኖር፣ ኒውዮርክ ቢኖር መብቱ ነው። ለምን እኛ እንደዛ አንኖርም? ለምን ሁሉ ኢትዮጵያዊ ወለጋ ቢኖር፣ ባህር ዳር ቢኖር፣ ጎንደር ቢኖር፣ አምቦ ቢኖር፣ ድሬዳዋ ቢኖር፣ ጅጅጋ ቢኖር፣ ሶሞራ ቢኖር፣ ወልቃይት ቢኖር፣ መቀሌ ቢኖር ምን ችግር አለው? እስከሰራ ድረስ ገንዘቡን እስከከፈለው ድረስ ለመኖር ፈቃደኛ እስከሆነው ድረስ የሰውን መብት እስካልተጋፋ ድረስ ግድ ነው። ደም መፋሰስ የኛ የተለየ ነው። ሌሎች እኮ ራሽያኖች በመሬት ደም የሚፋሰሱት ለሀገራቸው ልዕልና ክብር ለማስጠበቅ ነው። ኢራኖቹ ደም የሚፋሰሱት የሀገራቸውን ጥቅምና ልዕልና ለማስጠበቅ ነው። ዩክሬኖቹም እንደዛው፣ አሜሪካኖቹም እንደዛው። ሌላ እኛ እርሱ ወርስ ነው። ስለዚህ ይሄ ወልቃይት ጉዳይ ምናልባት ማን የበለጠ ዋጋ ይከፍላል የሚባል ነው እንጂ ዋጋ ያስከፍላል። ወልቃይት ጋር የ1000 ኪሎ ሜትር ርቀቱ ያለው ቦረና ህዝብም ዋጋ ይከፍላል። የወለጋ ህዝብም ዋጋ ይከፍላል። የአምቦ ህዝብም ዋጋ ይከፍላል። የአዲስ አበባ ህዝብም ዋጋ ይከፍላል። አረ እዚህ ውስጥ የለበትም የሚለው ጅጅጋ ጠረፍ ያለውም በወልቃይት ጦርነት ዋጋ ይከፍላል። ለምን? በሰሜኑ ጦርነቱ የት እንደተካሄደ ታውቃላችሁ። አገሪቱን በቢሊዮን ዶላር ሲያሳጣት ሁላችንም ዋጋ ከፈለን። አንድም ሂደን ደማችን ፈሰሰ፣ አንድም ኢኮኖሚያችን ተናጋ። ስለዚህ ብዙ ቤት ረሃብ አንኳኳ ማለት ነው። ብዙ ቤት ሀዘን አንኳኳ ማለት ነው። ብዙ ቤት ግራ መጋባት አንኳኳ ማለት ነው። ብዙ ቤት ብዙ ዋጋ ተከፈለ ማለት እና እኔን አይነካኝም። ከጦርነቱ ሜዳ 1000 ኪሎ ሜትር ነኝ፣ 10,000 ኪሎ ሜትር አይቻልም፣ እንደዛ አይቻልም። እና ለምሳሌ እኛ ባንጠላቸውም ኔቶና አሜሪካ በግሪንላንድ ጉዳይ ላይ ቢዋጉ እኛ ዋጋ እንከፍላለን። አረ ምን አገባኝና እኛ ይሄ 5000 ኪሎ ሜትር ነው 10,000 ኪሎ ሜትር ነው ያገባል። ይመጣል፣ ዋጋ መክፈል ይመጣል፣ እልቂት ይመጣል፣ ኢኮኖሚያዊ ጫናዎች ይመጣሉ፣ ረሃብ ይመጣል። ግዙፎቹ ግብብደ ኢኮኖሚ ያላቸው እየተራቡ ድሆቹማ ከምድረ ገጽ ላይ ሊጠፉ ይችላሉ። በእርግጥ ለፈጣሪ ሁሉ ይቻላልና እስከ ዛሬም በተአምሩ ነው ያለው። በተአምሩ ካኖረን ነው እንጂ ዋጋ መክፈል ይመጣል እና ጥንቃቄ ማድረግ ይገባል ነው ትልቁ ጥያቄ። ጥንቃቄ ማድረግ ያስፈልገናል። ከህሊናችን ከልቦናችን መሆን ያስፈልጋል። ከዚህ ከልቦናችን እና በጦርነት የሚያተርፍ የለም፣ እናተርፋለን ነው። እዚህ አገር ላይ እንዋጋ ነው የሚለው። እንረስ፣ እንብላ፣ እናጊጥ፣ እንልበስ የሚል የለም። ስለዚህ ይሄ መሬት ጉዳይ ኢትዮጵያ ለቆ የማይለቅ ዘላለም ዓለም ደም የፈሰሰበት ዘላለም ዓለም ስንት መቶ ዓመት ነው ኢትዮጵያ ውስጥ ደም የተፋሰስ ነው በዚህ በመሬት ጉዳይ። ጎጃምና ጎንደር፣ ጎንደርና ወሎ፣ ወሎና ጎንደር፣ ሸዋና ጎጃም በየአቅጣጫው ከአማራ ክልል እስከ ኦሮሚያ በተለያየ አገሪቱ ክፍል እልቂት ነው። ለዘመናት ነው፣ ዛሬ ጀምሮ ጉዳይ አይደለም እና ይህ ነገር ማረም የምንችልበት ሁኔታ መፈጠር መቻል አለበት። ይህ ነገር ለዘመናት ዋጋ እየተከፈለ እዚህ ደርሰናል። አሁንም በዚህ መልኩ እንቀጥላለን ወይ? የምናርመው መቼ ነው? የምናስተካክለው መቼ ነው የሚለው ጥንቃቄ የሚፈልግ ደጋግመን መነጋገር ያለብን ወሳኝ ጉዳይ ነው እና በጣም ከባድ ነው። እኔ ይህንን ጉዳይ ሰዎች እንደ ቀላል ለማየት የሚሞክሩት እንደ ቀላል የማይታይ ብዙ ዋጋ የሚያስከፍል ከዚህ በፊትም ብዙ ዋጋ የከፈልንበት ለሚሰማው ሰው ራሱ ግራ የሚያጋባ ነው ያለንበት ጉዳይ። ለሚሰማው ሰው ራሱ በሰሜኑ ጦርነት ስንት ህዝብ ነው ደሙ የፈሰሰ፣ ስንት ንብረት ነው የወደመ፣ ስንት ወገን ነው አካል ጉዳተኛ ሆነ። እንደገና ይሄ አልበቃ ብሎ ሌላ ውልቂት፣ ሌላ ውድመት። ሰው ይሄን ተው የሚል የለም፣ የሚያወግዝ የለም፣ መሀል የሚገባ የሃይማኖት አባት የለም፣ መንፈሳዊ ሰዎች የለም። ሁሉ ነገር ከድጦ ወደ ማጥ ነው። ሁሉ ነገር ከድጦ ወደ ማጥ ነው እና በዚህ መልኩ ምን ያክል ርቀት እንሄዳለን የሚለው ነገር እጅግ በጣም አሳዛኝም አሳፋሪም አስተዛዛቢም ነው እና ይህ ነገር መላ ይገኝለታል እንዲሁ በቀላሉ ብዬ አላስብም። መጪው ጊዜ በጣም በፈተና የተሞላ ሊሆን ይችላል። ህወሓቶች ይችን ነገር ቢያንስ ከ3 ዓመት በላይ አቅደውበት አስቦበት የገቡበት ጉዳይ በመሆኑ ብዙ ዋጋ ሊያስከፍል ይችላል። ከውጭም ከውስጥም
የተሰበሰበ ችግር ሊፈጠር ይችላል የሚል ሀሳብ አለ። የኔ ሀሳብ ነው። ሲሞቻችን ላይ አርግ ሼር አድርገው ወዳቻለሁ። ፒስ